ዛሬ ዛሬ ስለ ዲኤን ውጤት ጠያቂ ሆኗል። ያው እዩን በስነ ስርዓት ልጅ የልጁ አባት ይሄ ልጅ ነው። ነገር ግን እኔ ስለዝም አወራለሁኝ። ግን ብሩኬንም የምጠይቀው ጠጠር ያለ ጥያቄ አለ ዛሬ ማለት ነው። ሰላም ሰላም ሰላማችሁ ይብዛልኝ ውዶቼ። ላይክ ሼር አድርጉ ይሄንን ቪዲዮ እግዚአብሔርን ነው የምላችሁ። በጣም የሆነ እንዴ አንዳንድ ጊዜ ማለት ነው ማንበብ ሙሉ ሰው ያደርጋል የሚባለው ነገር ለካ እውነት ነው። ብሩኬ ምን አለ በትናንትናው ቪዲዮ ላይ እኔ ራሴን ሳላቅ የተፈጠረ ነገር ሊሆን ይችላል፣ ራሴን አውቄ ግን ምንም ነገር አልተፈጠርኩኝም አለ። ስለነዚህም ልጆች እሄድበታለሁኝ። ግን በቅድሚያ ስለ ብሩኬ የሆነ ነገር ማለት ፈልጋለሁኝ። ለብሩኬ ማለት ነው ወንድ ልጅ ራሱን ስቶ ሴት ልጅ የፈለገ ያክል እንደዚህ ወንድ ላይ ጥቃት ለማድረስ ሙከራ ብታደርግ አንድ ሴት ልጅ ራሱን ስቶ ምንም አይነት የእንትን ሴት ልጅ ላይ የሆነ እርግዝና አይፈጠርም። ወንድ ልጅ ወይንም የእንቅልፍ መድኃኒትም ወስዶ ይሁን ወይንም የተለያየ አደንዛዥ ነገርም ወስዶ ይሁን ራሱን በሳተበት ምንም አይነት ነገር እንትን በሴት ልጅ ላይ ምንም የማስረገዝ ብቃት የለውምም፣ አይሰራምም። ሴት ልጅ ግን የእንቅልፍ መድኃኒት በሉት ምንም አይነት ማደንዘያ ነገር ወንድ ልጅ ተጠቅሞ እሷ ላይ የእንትን ጥቃት ቢፈጥርባት ማለት ነው በቀላሉ ታረግዛለች። ምክንያቱም የወንድ ልጅ ፈሳሽ ወደ ሴት ልጅ ማህፀን የመዘዋወሩ ሂደት ቀላል ስለሆነ ማለት ነው። ቀላል ስለሆነ 100% ጠይቁ። በጣም ቀላል ነው። ሴት ልጅ ታረግዛለች። ወንድ ልጅ ግን ሴት ልጅ በእንደዚህ ራሱ ስቶ እንደዚህ አይነት ጥቃት ልትፈጽምበት ስሙን ለማጥፋት እንደ እዩ አይነቷ ስሙን ለማጥፋት እኔ ካንተ አርግዣለሁኝ ብላ ነው የመጣችው አይደለ? እኔ ይሄ ልጅ ያንተ ነው ብላ ነው የመጣችዋ። ብሩኬ ደግሞ የኔ ልጅ አይደለም እኔ ራሴን ሳላቅ ሊሆን ይችላል እንጂ እያወቅ ያደረኩት ነገር የለም ነው ያለው። ስለዚህ ብሩኬ ራሱን በተኛበት እሷ እንደዛ አይነት ነገር እንኳን ብልፈጥም ብትል እሱ በተኛበት እሷ ብትሞክር ምንም አይነት ነገር አይፈጠርም። ምንም መረገዝ አይችልም በእንደዛ አይነት ሁኔታ ማለት ነው። ወንድ ልጅ ግን በእንደዛ አይነት ሁኔታ ሴት ልጅ የማስረገድ እንትኑ በጣም ቀላል ነው። እንትንም በጣም ቀላል ነው። እንደነዛ አይነት ስህተቶች ሊፈጠሩ ይችላሉ በሴት ልጅ ላይ ማለት ነው። ሊፈጥር ይችላል ወንድ ልጅ። ሴት ልጅ ግን ይሄንን ልትፈጥር አትችልም። ስለዚህ እንደተባለው እና ውዶቼ ብሩኬ ራሱ ተወዘጋግበሃል። እኔ ራሴ ሳላቀርቼ ነው ምናምን እንደዛ የሚባል ነገር አማርኛ የለም። ራስን ሳታቅ እሷ እንደዛ አይነት ነገር ሙከራ ብታደርግ አረ እንዴት ሆኖ እንዴ! በጭራሽ ማለት ነው። በጭራሽ የፈለጋችሁትን ዶክተር ሄዳችሁ ጠይቁ። እንደዛ አይነት ነገር የሚባል ነገር የለም። እንደዛ የሚባል ነገር የለም እንዴ! ምን ሆናችሁ ነው ውዶቼ? እንዴ በጣም ደግሞ ተሸውደናል እንጂ ራሱን ሳያቅ ሊሆን ይችላል። እንቅልፍ ወስዶት እንቅልፍ መድኃኒት ወስዶ ሰጥተው ይሆናል እያልኩኝ እኔ ራሴ ስቀበጣጥር ነበረ። አሁን ተንቅልፌ ነግቻለሁ። ይቅርታ አድርጉልኝ፣ ተንቅልፌ ነግቻለሁኝ። ስለዚህ ብሩኬ ደግሞ በደንብ አስብበት። ሲጀመር ያችን ልጅ ያገኘሃት እለት ቡታጅራ ከዚህ ልጅ ጋራ ተገናኝታለ። ያደረችውም ከዚህ ልጅ ጋራ ነው። ልጅ አለኝ ብሎ ከመጣው ልጅ ጋራ ማለት ነው። አብራ ያደርሹ ከዚህ ልጅ ጋራ ነው። ተኦማር ጓደኛ ጋራ ነው ያደርሹ። በዛን ጊዜ አስቢው። ምክንያቱም ልጁ የኔ ነው፣ የፍቅር ጊዜም አለን፣ ቪዲዮ አሉ፣ ፎቶዎች አሉ። አሁን የዲኤን ውጤቱን ትስጠኝ ነው እያለ ያለው። ስለዚህ ሁሉንም ነገር በብሩኬ ላይ እንትን ተምትይ ማን እንደሆነ በስነ ስርዓት አባቱ ያለ ልጅ ማደግ የለበት ያለ አባት ወይንም ልጅ በሌላ ሰው አባት እንዲጠራ አልፈልግም እኔ የአባቱ እያለሁ ብሏል። ስለዚህ አባቱ ይሄ ነው። እዚህ ብሩኬ ራስህን ስተህ ምንም አይነት ስተት መስራት ስለማትችል በተኛህበት ማንኛውም ሴት በአንተ ላይ ጥቃት ልትፈጥም አትችልም። አንተ በተኛህበት አንተ የእንቅልፍ መድኃኒት እንኳን ወስደ በተኛህበት ምንም ነገር እንኳን ብትፈጥር ምንም
ልጅ መረገዝ አይችልም። ምንም አይነት ልጅ መረገዝ አይችልም። አንተ ግን ሴት ልጅ እንቅልፏን እንቅልፍ በወሰዳት ሰዓት ወይንም የእንቅልፍ መድኃኒት ወስዳ ራሷን ጥላ በተኛችበት የፈለግከውን አይነት ጥቃት ብታደርስባት ያንተ የነባዘር ነው የሚባለው። ይሄ እርግ ነባዘር ነው የሚባለው በእንግሊዘኛ ላይ ሊሆን ነው እንደዛ ይመስለኛል። ይሄ ፈሳሽ ያንተ ፈሳሽ ወደ እሷ ማህፀን በመዘዋወር ልጅ የመረገዝ ሲስተሙ በጣም ቀላል ነው ሴቶችዬና እንደዛ አይነት አማርኛ እኛ ተቀባይነት አናደርገውም። በጣም ውድቅ የሆነ አመለካከት ነው ይሄ እና ምን መሰላችሁና ብሩኬ ግን ለማንኛውም አስብበት። ምክንያቱም የሆነ ቀን ምን ብለሃል መሰለክ የሴት ልጅ እንባ ከባድ ነው ምናምን ነገር ብለሃልና ሀይሚም ያው እያለቀሰች ነው። አሁን ላይ እየተጎዳች ነው። ልቧ ውስጧ እንደተሰበረ ያስታውቃል ምናምን ነገር ማለት ነው። ይሄ ለድራማ ነው ምናምን። ሀይሚ ድራማ መሆኑን አታውቅም። ከልቧ ነው የተሰበረችው፣ ከልቧ ነው ያዘነችው። ስለዚህ በቃ ከዚህ በላይ ማልቀስ የለባትም። እሺ እንደምትወዳት እኮ እናውቃለን፣ እንደምታስብላትም እንደምትጨነቅላትም እናውቃለን። ነገር ግን ብሩኬ ሴት ልጅ በዚህ ደረጃ ማልቀስ መሰበር የለባትም። በቃ በዚህ ልክ ልቧ ተሰብሮ ማየት አንፈልግም። ለሶስተኛ ጊዜ አሁን ስታለቅስ ለሶስተኛ ጊዜ ማለት ነው። ከዚህ በላይ የእሷን እንባ ማየት አንፈልግም። ሀይሚዬ ጠንካራ እንደሆነች ነው እኛ የምናውቀው። ነገር ግን አሁን ይሆናል የለ እየተሰበረች ነው ያለችው። ጠንካራ እንዳልሆነች ነው ውስጧን እያሳመነች ያለችው። ስለዚህ ይሄ ስሜት እሷ ውስጥ እንዲፈጠር አንፈልግም። በቃ ከዚህ በላይ ማልቀስ የለባትም። ለወንድ ልጅ ጥሩ አይደለም የሴት እንባ ምናምን ዋጋ ያስከፍላል ምናምን ትላለ፣ ትመክረናለክ። ለድራማም ቢሆን እነዚህ እንዳለ ከአንተ አጠገብ የተሰበሰቡት አብራችሁ እየሰራችሁ ነው ያላችሁት። ለነሱ ለእያንዳንዱ እንትን እሷ አልቃሽ መሆን አለባት እንዴ? ይሄ ሁሉ ድራማ እንዲራዘም እሷ ለዚህ ሁሉ ሰው አልቃሽ መሆን አለባት እንዴ? ግን ብሩኬ አሁን አንተ ብታለቅስ ይሄንን ድራማ ሀይሚ ብትሰራው እግዚአብሔርን ሀይሚ በህይወት የለችም። ስጋዋን አጥንቷን ቆራርጠው ከታትፎ ምናምን ውጠዋታል ጨርሰው ማለት ነው። እና እዚህ ጋር ደግሞ በልክ ቢሆን ጥሩ ነው። በቃ ማለት አለብን። ነገሩ ሲበዛ በቃ አለለ አሳውቃት፣ እውነቱን አሳውቃት፣ አለቀ። ወይንም እውነቱን አሳውቃት ወይንም ደግሞ ይሄ ሳላቅ ነው የሚባለው ነገር ኖ አይሰራም። በሕክምና ደረጃ ራሱ ሄዳችሁ መጠየቅ ትችላላችሁ። እንደዛ አይነቱ ነገር አይሰራም፣ ውድቅ ነው። ወንድ ልጅ ራሱን ስቶ ምንም ነገር ማድረግ አይችልም፣ አለቀ። ምንም ነገር ጥቃት ልትፈጥርበት ብታስብ፣ ተንኮል ብታስብበት ሴት ልጅ እንደዛ አይነት ነገር አይፈጠርም፣ ወንድ ልጅ ራሱን ስቶ ማለት ነው። ስለዚህ ይሄ ነገር እውነታውን አርገውም ከሆነ ብሩኬ በእርግጥ አታደርገውም። ካደረግከውም አድርጌዋለሁኝ ኦዲየንስን ፈርተህ ከሆነ አድርጌዋለሁ ብለህ ተናገር። አትፍራ፣ ችግር የለውም። እንደውም ድብቅ ስትሆን ነው ኦዲየንስ የሚጠላ። እውነቱን ተናገር። እውነቱን ተናግሮ መሸበት ማደር። ገና አድርገዋል እያልኩኝ አይደለም፣ ከሆነ ነው። ለምሳሌ ከሆነ ምክንያቱም አሁን ላይ ነገሩ ድንብርብራችንን እያወጣው ነው። እኛ ራሱ እየተወዘጋገብን ያለ ነው። ካላደረግከው ደግሞ የድራማ ነገር ከሆነ ነገራት። ሀይሚ ከዚህ በላይ ማልቀስ የለባትም፣ መሰበር የለባትም። እውነት እኔ በጣም እየተሰበርኩ ነው። ትናንትና አለቀሰች፣ አብረን አለቀስን፣ ከፍቶን አመሸን። ስንት የሚሰማን ሰዎች አለን ከልባችን ማለት ነው። ስንቶች እንዲህ በጣም ከባድ ነው፣ በጣም ከባድ ነው። አንተ ልጅ ደግሞ ይሄ ልጅ ከሆነ በቃ ነገሩን አስተካክል። የሃይሚን ህይወት ለማበላሸት ነው ብሏል ሲጀመር ማለት ነው። ይሄ ልጅ የሃይሚን ህይወት ለማበላሸት ብሩኬንና ሃይሚን ለመለያየት ነው። ልጁ 100% የኔ ነው፣ እኔ እርግጠኛ ነኝ። እኔ አባቱ ነኝ። እኔ አባቱ እያለሁኝ በሌላ ሰው አባት እንዲጠራ አልፈልግም ነው ያለው። ይሄ አዲስ ቪዲዮ ነው። ትናንትና መጥቶ ነው የተናገረው። ከትናንት ወዲያ ዕለትም መጥቶ እውነቱን ተናግሯል። ስለዚህ የዚህን ያክል አንድ ወንድ ልጅ እርግጠኛ ሆኖ ልጄ ነው ብሎ አምኖ ከመጣ በቃ እኛም መቀበል አለብን፣ እውነታውን ማመን አለብን። እዚህ ጋር ማለት ነው ብሩኬና ሃይሚ እንዲለያዩ ነው ብዙ ነገሮች ተሰርተዋል፣ ብዙ ጥላት አላቸው። ስለዚህ እውነቱን መቀበል አለብን። እውነቱ የቱ ጋ ነው የሚለውን ይዘን ብንራመድ ብንጓዝ ጥሩ ነው። ያለምንም ጥፋቱ ያለምንም ስራው እዚህ ጋር ብሩኬም ተወቃሽ ከሚሆን ሃይሚና ብሩኬም ያለ ምንም ነገር በንጹህ እንትን ከሚለያዩ እውነቱ እዚህ ጋር ተቀምጦ አንድ ነገር ቢፈጥር ጥሩ ነው ባይነኝ። ስለዚህ ይሄንን ነው ማለት እንፈልገው። መድኃኔዓለም ባይላችሁበት ቦታ ይጠብቃችሁ፣ ሰላማችሁን ይመልስልን። ብሩኬና ሃይሚ የተጨነቃችሁ ደግሞ አይዟችሁ፣ ተረጋጉ። እውነት ተረጋጉ። ሁሉ ነገር ይጣራል፣ ሁሉ ነገር እውነት ይወጣልና
መረጋጋትን ያክል ጥሩ ነው። መረጋጋት ጥሩ ነው። ይሄንን ነው እኔ ማለት እንፈልገው ጉዶቼ። ለማንኛውም ላይክ ሼር አድርጉልኝ።